እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ ስም የለም። የሐዋርያት ሥራ ምዕራፍ 4 ቁጥር 12። የተወደዳችሁና የተከበራችሁ ይህንን የእግዚአብሔርን መልእክት የምትሰሙ በገጠር ያላችሁ፣ በከተማ ያላችሁ፣ ከሀገር ውጭ ያላችሁ ሰዎች የሆናችሁ ሁሉ በእግዚአብሔር መልክ የተፈጠራችሁ ለሰዎች ሁሉ የሚመለከት ለሰዎች ሁሉ ሊነገር የሚገባ የእግዚአብሔርን ቃል ነው ዛሬ የማካፍላችሁ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሐዋርያው ጴጥሮስ የተናገረው ቃል ነው። መዳን በሌላ በማንም የለም ይላል። ምን አልኋችሁ? መዳን በሌላ በማንም የለም። ከኃጢአት የምንድነው፣ ከጨለማ የምንድነው፣ ከማንኛውም አይነት በሽታዎች የምንፈወሰው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ብቻ ነው። ሐዋርያው ጴጥሮስ የሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ ያለውን በሽተኛ ከእናቱ ማኅፀን ሲወጣ ጀምሮ አንካሳ የነበረ ሄዶ የማያውቀውን ሰው ወደ እኛ ትኩር ብለህ ተመልከት ብሎ ይህንን በቤተ መቅደሱ በር ላይ በልመና ይተዳደር የነበረውን ሰው ወደ እኛ ትኩር ብለህ ተመልከት ብሎ እንደነገረው ወዲያውኑ ጴጥሮስንና ዮሐንስን ትኩር ብሎ ሲመለከት በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ቀኝ እጁን ይዞ አስነሳው። ሰውየውም በጌታ በኢየሱስ ክርስቶስ ስም ተፈውሶ እየዘለለ መመላለስ መራመድ ጀመረ። ወደ ቤተ መቅደስ ገብቶ የማያውቀው ሰው ወደ ቤተ መቅደስ እንዲገባ ሆነ። እግዚአብሔርን አመሰገነ። ይህንን ሰው ከ42 ዓመት ጀምሮ ታማሚ አንካሳ የነበረውን ሰው የፈወሰው የጌታችን የኢየሱስ ክርስቶስ ስም ብቻ ነው። የማንኛውም አይነት የፍጡር ስም አያድንም። ይህንን መልእክት የምትሰሙ ለቤተሰቦቻችሁ ሼር፣ ኮፒ ሊንክ አድርጉ። በርካታ ሰው በፍጡር እንደሚድን በፍጡር እንደሚፈወስ የሚያምን ሰው አለ። ሐዋርያው ጴጥሮስ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም የኢየሱስ ስም ብቻ ነው። የኢየሱስ ክርስቶስ ስም ከማንኛውም አይነት በሽታ ይፈውሳል። የኢየሱስ ክርስቶስ ስም የኃጢአትን ስርየት ያስገኛል። የሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ነው የሚለው። የኃጢአትን ስርየት የምንቀበለው በጌታችን በኢየሱስ ክርስቶስ ስም ነው። ከማንኛውም አይነት በሽታ የምንፈወሰው በጌታችን በኢየሱስ ክርስቶስ ስም ነው። ከእግዚአብሔር ጋር የምንታረቀው እውነተኛውና ዋናው መታረቂያ በጌታችን በኢየሱስ ክርስቶስ ስም ነው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 ጀምራችሁ አንብቡ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። የኢየሱስ ክርስቶስ ስም ከጎረቤታችሁ ጋር ያስታርቃችኋል። የኢየሱስ ክርስቶስ ስም ከራሳችሁ ጋር ያስታርቃችኋል። ከጤንነታችሁ ጋር ያስታርቃችኋል። የማንኛውም አይነት የፍጡር ስም አያስታርቅም፣ አያድንም፣ ከእግዚአብሔርም ጋር አያገናኝም። የፍጡር ስም አያድንም። እግዚአብሔር የሰጠን
የከበረ ስም የኢየሱስ ክርስቶስ ስም ነው። ከእግዚአብሔር ዘንድ ውድ ስጦታ የተቀበልነው ሕይወት ያለበት፣ ሰላም ያለበት፣ ጽድቅ ያለበት የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና እንደተባለ የእውቀት መዝገብ፣ የጥበብ መዝገብ፣ የኃይል መዝገብ፣ የሞገስ መዝገብ፣ የስኬት መዝገብ፣ የድንቅና የተአምራት መዝገብ የኢየሱስ ክርስቶስ ስም ነው። ስለዚህ ወገኖቼ መዳን በሌላ በማንም የለም። ይህንን መልእክት የምትሰሙ ለእናንተ ነው። መዳን አለባችሁ። ከኃጢአት የምትድኑት በኢየሱስ ስም ነው። የኃጢአትን ስርየት የምትቀበሉት በኢየሱስ ስም ነው። ከእግዚአብሔር አብ ጋር የምትታረቁት በኢየሱስ ክርስቶስ ስም ነው። ፍጡር አያድንም። የሞቱ ሰዎች ማዳን አይችሉም፣ ማማለድ አይችሉም። የሚያማልደውም ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከለኛው ፍጹም ሰው የሆነው ኢየሱስ ክርስቶስ ነው። በእግዚአብሔርና በሰው መካከል ያሉ መካከለኞች አይደሉም እኛን የሚያድኑን። በእግዚአብሔርና በሰው መካከለኛው ኢየሱስ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ተመልከቱ። በሰውና በእግዚአብሔር መካከለኛው አንድ ነው። ሌላ መካከለኛ አያስፈልግም። ሰዎች ናቸው መካከለኛ አስገብተው እነዚህም ያድናሉ፣ እነዚህም ያማልዳሉ፣ እነዚህም ከእግዚአብሔር ጋር ያስታርቃሉ ብለው ያስቀመጡት ሰዎች ናቸው እንጂ እግዚአብሔር አብ የላከው አዳኝ ኢየሱስ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አላከውምና። እግዚአብሔር የላከው አንድ ነው፣ እርሱም ኢየሱስ ነው። እግዚአብሔር የሚናገረው በልጁ ነው። በዚህ ዘመን መጨረሻ በልጁ በኩል ተናገረን ነው የሚለው። ዕብራውያን ምዕራፍ 1 ከቁጥር 3 ጀምራችሁ አንብቡ። በዚህ ዘመን መጨረሻ እግዚአብሔር በሌላ በማንም አይናገርም፣ በልጁ ነው የሚናገረው። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ የተወደዳችሁ ይህንን መልእክት የምትሰሙ የዳናችሁ ሰዎች፣ ላልዳኑ ቤተሰቦቻችሁ፣ ነፃ ላልወጡ ቤተሰቦቻችሁ፣ በሃይማኖት እስራት ታስረው ለሚሰቃዩ ወንድሞቻችሁ፣ ቤተሰቦቻችሁ ሼርና ኮፒሊንግ አድርጉላቸው። ኢየሱስን ካልተቀበሉ አይድኑም። ኢየሱስን ካላመኑ መዳን አይችሉም። ምክንያቱም ሐዋርያው ጴጥሮስ መዳን በሌላ በማንም የለም። መጽሐፉ እኮ ነው የሚናገረው። እናንተ መጽሐፉ እኮ ነው የሚናገረው። ከኃጢአት በሌላ አይዳንም። ወደ መንግሥተ ሰማያት የሚያስገባው ኢየሱስ ነው። ቁልፉ ኢየሱስ ነው። ኢየሱስ የሕይወት ቁልፍ ነው። ኢየሱስ የዓለም ብርሃን ነው። ኢየሱስ ከሰማይ የመጣ ከእግዚአብሔር ዘንድ የተላከ እውነተኛው አዳኛችን ነው። ሃይማኖት አለን ለምትሉ ለናንተ፣ ለሃይማኖት መሪዎችና ለሃይማኖት ሰባኪዎች፣ ለሃይማኖት ተከታዮች፣ ለማንኛውም ሰው ለሆነ ሁሉ ኢየሱስ ክርስቶስ ያስፈልጋችኋል። ያለ ኢየሱስ ክርስቶስ መዳን አይቻልም። የወህኒ ቤት ጠባቂ ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል አለ። ጳውሎስና ሲላስን ከእስር ቤት አውጥቶ ማለት ነው። ሐዋርያው ጳውሎስና ሲላስ ግን በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ ነው የሚለው። እነሱ ወደ ሌላ ነገር አላሳዩትም። ዮሐንስ መጥምቅም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የዓለምን ኃጢአት የሚያስወግድ ኢየሱስ ክርስቶስ እንደሆነ ዮሐንስ መጥምቅም ስለ ኢየሱስ መስክሯል። ሐዋርያው ጳውሎስም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ ነው ያለው። በሌላ እመን አይልም። በሰው በፈለሰፈው ሃይማኖት እመን አይልም። በጌታ በኢየሱስ ክርስቶስ ስም እመን ነው ያለው። የሐዋርያት ሥራ ምዕራፍ 16 ቁጥር 30 ከቁጥር እስከ 31 ጀምራችሁ አንብቡት። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ኢየሱስ ክርስቶስን ያላመነ ሰው የሚጠብቀው ገሃነመ እሳት ነው። አይ ኢየሱስ ክርስቶስንም አምናለሁ፣ ጻድቃን ሰማዕታትንም መላክንም አምናለሁ፣ ሁሉንም አምናለሁ የሚል አማርኛ አይሰራም። አንዱን ብቻ እመኑ። ሌሎቹም በእርሱ አምነው ነው የዳኑት። ጻድቃን ሰማዕታትም በእርሱ አምነው ነው የዳኑት እንጂ እኛ እናድናለን አላሉ። አዳኙ ኢየሱስ ነው።
መዳን